ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የጤና ሚኒስቴር በደቡብ ኢትዮጵያ ክልል በዳሰነች ወረዳ የማርበርግ ቫይረስ ስጋት ባለባቸው አካባቢዎች የህይወት አድን መድኃኒቶችንና ክትባቶችን በሰው አልባ አውሮፕላን ወይንም ድሮን የማድረስ ስራ መጀመሩን አስታወቀ። ሚኒስቴሩ የወረርሽኙን ስርጭት ለመግታትና ራቅ ያሉ አካባቢዎች የሚገኙ ዜጎችን ህይወት ለመታደግ ትላንት በዳሰነች ወረዳ በድሮን የታገዘ የክትባት ስርጭት በስኬት መከናወኑን አስታውቋል። በወረዳው በድሮን የታገዘ የክትባት ስርጭት የተጀመረውም ከኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር እንደሆነ ሚኒስቴሩ ባወጣው መግለጫ ጠቁሟል። ስርጭቱ ወረዳው ካለው ራቅ ያለ መልክዓ ምድር አኳያ በመኪና ለማጓጓዝ ረጅም ሰዓት ይወስድ የነበረውን ጉዞ በማሳጠር በጥቂት ደቂቃዎች ውስጥ ክትባቱን ቅዝቃዜውን ጠብቆ ማድረስ እንደሚያስችል ገልጿል። በቀጣይም በድሮን መድኃኒትን የማድረስ አገልግሎት ከባለድርሻ አካላት ጋር ተጠናክሮ እንደሚቀጥል ጠቁሟል። ዩናይትድ ኪንግደም የዲሞክራቲክ ሪፐብሊክ ኮንጎ መንግስት ህገወጥ ስደተኞችን ወደ ሀገራቸው ለመመለስ በቂ ትብብር ባለማድረጉ በኮንጎ ዜጎች ላይ የቪዛ እገዳ መጣሏ ተገለጸ። የብሪታንያ የሀገር ውስጥ ጉዳይ ሚኒስቴር ኪንሻሳ በፍጥነት በቂ ትብብር ካላሳየች ለሀገሪቱ ዜጎች የሚሰጠውን ቪዛ ሙሉ በሙሉ እስከ ማቆም የሚደርሱ እርምጃዎች እንደሚወሰዱ አሳስቧል። የዲሞክራቲክ ሪፐብሊክ ኮንጎ መንግስት በበኩሉ ውዝግቡን ለመፍታት እሁድ ዕለት ከብሪታንያ ጋር ውይይት መጀመሩን እንደተናገረ አዣንስ ፍራንስ ፕሬስ ዘግቧል። የቪዛ እገዳውም የኪንሻሳን ባለስልጣናትና ውሳኔ ሰጪዎችን የልዩ ቪዛ ተጠቃሚነት እንደሚያሳጣ እንዲሁም ለሁሉም የኮንጎ ዜጎች በአጭር ጊዜ ውስጥ የሚሰጡ ቪዛዎችን እንደሚያስቀር ተገልጿል። ብሪቴን ውሳኔውን ያሳለፈችው የሀገሪቱ የውስጥ ጉዳይ ሚኒስቴር ባሻና ማህሙድ ባለፈው ዳር የኮንጎ፣ አንጎላና ናሚቢያ መንግስታት ህገወጥ ስደተኞችን የማይቀበሉ ከሆነ በዜጎቻቸው ላይ የቪዛ እገዳ እንደሚጣል ከዛቱ በኋላ ነው። የሀገር ውስጥ ጉዳይ ሚኒስቴሩ ሶስቱ ሀገራት በሺዎች የሚቆጠሩ ህገወጥ ስደተኞችና ወንጀለኞችን ለመመለስ በሚደረገው ጥረት ዳተኛ ሆነዋል ሲል ወቀሳ አሰምተው ነበር። በኋላ ላይ ግን አንጎላና ናሚቢያ የብሪቴንን ማስጠንቀቂያ ተከትሎ ስደተኞችን ለመቀበል በመስማማታቸው የቪዛ እገዳው እንደማይመለከታቸው ዘገባው አክሏል። በሜክሲኮ ሰዎችን አሳፍሮ ሲጓዝ የነበረ ባቡር በከፊል ሀዲዱን ስቶ በመገልበጡ 13 ሰዎች ህይወታቸው ማለፉን የሀገሪቱ ባለስልጣናት ተናገሩ። በአደጋው ከሟቾች በተጨማሪ 98 ሰዎች መቁሰላቸውን አዣንስ ፍራንስ ፕሬስ ዘግቧል። 250 ሰዎችን አሳፍሮ ሲጓዝ የነበረው የባቡሩ ሎኮሞቲቭ ሀዲዱን የሳተው በደቡባዊ ኦክሳጋ ግዛት መሆኑን ይህንኑ የባቡር መስመር የሚያንቀሳቅሰው የሜክሲኮ ባህር ኃይል ተናግሯል። የባህር ኃይሉ በመጀመሪያ 20 ሰዎች መቁሰላቸውን ቢገልጽም ከሰዓታት በኋላ ባወጣው መግለጫ ደግሞ የቆሰሉ ሰዎች አሃዝ ወደ 98 ማሻቀቡንና 13 ሰዎች ህይወታቸው ማለፉን ገልጿል። የሜክሲኮ ፕሬዝዳንት ክላውዲያ ሺምባ የባህር ኃይሉ ከፍተኛ የስራ ኃላፊዎች አደጋው ወደ ደረሰበት ስፍራ አቅንተው ጉዳት የደረሰባቸውን ቤተሰቦች እንዲረዱ ትዕዛዝ ማስተላለፋቸውን ዘገባው አክሏል። የሀገሪቱ ጠቅላይ አቃቢ ህግ በበኩሉ የአደጋውን መንስኤ ለማወቅ ምርመራ መጀመሩን አስታውቋል። አደጋው በደረሰበት ወቅት በሜክሲኮ ባህረ ሰላጤና በፓስፊክ ውቅያኖስ መካከል እየሄደ የነበረው ባቡሩ መንገደኞችንና ጭነት አሳፍሮ እንደነበረ ኤኤፍፒ አክሎ ገልጿል። ትላንት አደጋ ያጋጠመው የባቡሩ ሀዲድ በቀድሞ ፕሬዝዳንት አንድሬስ ማኑኤል ሎፔዝ ተመርቆ ስራ ከጀመረ 2 ዓመት ሆኖታል። በቤኒሻንጉል ጉሙዝ ክልል በ140 ሚሊዮን ብር ወጪ የንጹህ መጠጥ ውሃ ፕሮጀክት ግንባታ ይፋ ተደረገ። በፕሮጀክቱ ማስጀመሪያ መርሃ ግብር ላይ የክልሉ ርዕሰ መስተዳደር አሻድሊ ሀሰንና የክልሉ ውሃና ኢነርጂ ቢሮ ኃላፊ ሀጂራ ኢብራሂምን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። በሆሞሻ ወረዳ የሚገነባው ፕሮጀክቱ 17000 ሰዎችን ተጠቃሚ እንደሚያደርግ ተገልጿል። በ6 ወራት ውስጥ እንደሚጠናቀቅ የሚጠበቀው ፕሮጀክቱ ከዩኒሴፍ በተገኘ የገንዘብ ድጋፍ የሚገነባ ሲሆን ለግንባታውም 140 ሚሊዮን ብር ተመድቦለታል። ርዕሰ መስተዳደር አሻድሊ በክልሉ የንጹህ መጠጥ ውሃ ተደራሽነትን ለማሳደግ ከአጋር አካላት ጋር በቅንጅት እየተሰራ መሆኑን ተናግረዋል። ዩኒሴፍና ሌሎች አጋር አካላትም የንጹህ መጠጥ ውሃ ፕሮጀክት ግንባታን ከማከናወን ባለፈ የውሃ ተቋማቱ ዘላቂነት ያለው አገልግሎት እንዲሰጡ በሶላር ኃይል እንዲሰሩ በማድረግ ለንጹህ መጠጥ ውሃ ተደራሽነት ከፍተኛ አስተዋጽኦ እያበረከቱ እንደሆነ መግለጻቸውን ኢዜአ ዘግቧል።